የሐሳብ ክፍል እንዴት ነው የሚለካው? የሐሳብ ክፍል ካስመጣ በቸልተኝነት በመናም የሚሉትን አያይዘን አብረን እናያቸዋለን። የሐሳብ ክፍል የ50 አንቀጽ 57 ጀምሮ የወንጀል ህጉ ላይ ሐሳብ ቸልተኝነት እና ድንገተኛ ነገር በሚል ታይትል አስቀምጦታል። አሁን የሚተነትነው ምንድነው? ሉክ የኔን ኢንቴንት ገበር እንትን ትሬስ ማድረግ የሚችል ሰው አለ? ማን የለም። ያ who can do that? እኔ አሁን አዲስ ጋር ያወራው ነው ስለ አዲስ ማስበው ነገር ማም do you know ተማቁት ይችላል? አልችልም ያ እና እንዴት እንለካው ነው ይሄ የሰውየውን የሐሳብ ክፍል በምን ኢንቴንሽናሊ ማረግ ፈልጎ ነው ያደረገው የሚለው እንዴት እንለካው እንወቀው ሐሳቡን የሐሳብ ክፍል መኖር አለበት ብለናል። ልክ ነው። how can we measure? ይሄ ነው ጥያቄው። እኔ ሎው ስኩል ያለው ብዙም በደንብ ግልጽ አልሆነልኝም። በተወሰነ ግልጽ ሆኖልኛል። ፕራክቲስ ግን ውስጥ ስገባ በደንብ ተገለጠ። በተለይ ደግሞ አቃቢ ህግ ሆኖ የሰራ ሰው ይሄ በደንብ ግልጽ ይሆንለታል ብዬ አስባለሁ። ምንድነው ሉክ የሐሳብ ክፍል የወንጀል ህጉ የሐሳብ ክፍል ይልና 57 ላይ መርህ ይላል። ለምሳሌ 57 አንድ ላይ በህጉ መሰረት ጥፋተኝነቱ ካልተረጋገጠ በቀር ማንም ሰው ሊቀጣ አይችልም ይልና ለድርጊቱ አላፊ ሊሆን የሚገባው ሰው አስቦ ወይም በቸልተኝነት አንድ ወንጀል ካላደረገ በቀር በወንጀል ጥፋተኛ አይሆንም። ማንም ሰው የፈጸመው ድርጊት በህግ የሚያስቀጣ ቢሆንም ምንም ጥፋት ሳያደርግ ወይም ከአቅም በላይ በሆነ ኃይል ምክንያት ወይም በድንገተኛ አጋጣሚ ነገር ተፈጸመ ወይም የደረሰ ሆኖ ሲገኝ በወንጀል ህግ ሊፈረድበት አይገባም ይልና አስቦ ወንጀል ማድረግ ይላል። 58 ሰር ደግሞ ምን ይላል? አንድ የተወሰነን ውጤት ለማግኘት ብሎ ህገወጥና የሚያስቀጣ እያወቀ በራሱ ፍላጎት እያደረገ እንደሆነ ወይም እያለ ሲተነተን ምን መሰለሽ ሉክ ሜዠርመንቱ ምን መሰለሽ? አንደኛ አልተገደደም ወይ ድርጊቱን ለመፈጸም ፍላጎት አለው ወይ? የሐሳብ አልተገደደም ስናየው ጤነኛ ነው። አልተገደደም ሰውየው ፎርስድ እንትን ውስጥ አልገባም። ልክ ነው። አይምሮ ጤነኛ ነው ስናየው ኖተረስ ኢንሴን አይደለም፣ ህፃን አይደለም፣ እብድ አይደለም። ስለዚህ የተከለከለውን ድርጊት ሲፈጽም ምን አለው እንላለን? የሐሳብ ክፍል አለው። ቱ ዘ ኮንትራሪው ነው ፕሩፍ እያደረገ ያለው የወንጀል ህጉ። ያ ማለት ምንድነው? ለምሳሌ እብድ ነው ከተባለ የሐኪም እንትን መምጣት አለበት። በፈጸመው ጊዜ በቃ ድርጊቱን አያውቅም ነበር ራይት። እና ከድርጊቱ በመነሳት ነው የሐሳብ ክፍሉን ኬዝ ባይ ኬዝ የሚታየው እንደዛ ነው ሜዠር የምናደርገው። ለምሳሌ የሐሳብ ክፍል ብዙ ጊዜ ተሟልቷል ወይ አልተሟላም ወይ የሚለው ቸልተኝነት አይደለም። የሐሳብ ማለት ሆን ብሎ አንድን ወንጀል ለመፈጸም አስቦ ለምሳሌ አሁን ግድያ ቢሆን ብዙ ምሳሌያችን ግድያ ባናረገው ጥሩ ነበር፣ ግን ለማስረዳት ቀላል ነው ብዬ ስላሰብኩኝ ለምሳሌ አንድን ሰው የመግደል ሐሳብ ወይ የማጥቃት ሐሳብ ከሆነ ያለው ለማጥቃት የሚችልበትን መሳሪያ የሚወጋበት መሳሪያ ሊሆን ይችላል፣ የሚቀጠቅጥበት ነገር ሊሆን ይችላል፣ ሽጉጥ ሊሆን ይችላል። ኤኒ ዝግጅት ቀደም ብሎ ከድርጊቱ ከመፈጸሙ በፊት ያደረገ እንደሆነ የሐሳብ ክፍሉን ለማረጋገጥ ምን ናይባቸው እንትኖች ናቸው። እንደገና በንግግር ሊሆን ይችላል። እንተናን እንደዚህ አድርጎኛልና እንዲያድርግ ያጠፋዋለሁ። ይሄንን እንደ ኬዞቹ ሁኔታና አይነት በፕሮፍ ያረግናቸው ምን ሄዳቸው የሐሳብ ክፍሉ በትክክልም ይሄ ሰውዬ ለመስረቅ ሐሳብ ነበረው ወይ? አሁን ለመስረቅ ሲመጣ የሚመጣው በጨለማ ነው። ሌላ ሰው አደጋ ሊያደርስበት የሚችል ከሆነ ለመከላከል የሚያስችል ነገር ያደርጋል። ተደብቆ ነው የሚሰራው፣ ጭምብል ያደርጋል። እንዲህ አይነት እና ስለዚህ ራሱን ያውቃል። አውቆ ሆን ብሎ ፐርፐዝሊ ነው የሚሰራው የሚለውን ከመስታንሱና ከድርጊቱና ከአካባቢያዊ ሁኔታዎች መረዳት እንችላለን። ተቃራኒ ፕሩፍ ግን ዲስፕሩፍ ሊደረግ ይችላል። ልክ ነው። ይሄ ችልተኝነቱ ደግሞ አያይዘን ለማየት እሱ የወንጀል ህጉ ላይ የተቀመጠው 59 ላይ በቸልተኝነት ወንጀል ማድረግ የሚለው የተቀመጠው ምንድነው? ማንም ሰው በቸልተኝነት ባይዘው በቸልተኝነት ሲባል ሐሳብ ክፍል አለው፣ የሐሳብ ክፍል አለው፣ ስቲል አለው። ቸልተኛው ሲባል የሐሳብ ክፍል የለውም የሚል ሚኒንግ የሚወስድ ሰው አለ። የሐሳብ ክፍል ማከል የለው ሶስቱ ኤሌመንት አልተሟላም። አሁን ግን የሐሳብ ክፍሉን እንዴት
ሌቭሉን እንዴት እንረዳዋለን? አያኛው ፐርፐስፉሊ አቅዶ የሐሳብ ክፍሉ ከዛ ሆን ብሎ ከሚሰራ ወንጀል ትንሽ ዝቅ ማለት ነው የቸልተኝነት የሚያደርገው። ለምሳሌ አሁን በቸልተኝነት ምን ከሰው ብዙ ጊዜ ምንድነው ምንድነው መኪና አደጋ የመኪና አደጋ ላይ የተለመደችው እቺ ነች። አሁን በቸልተኝነት አቃቢ ህጎች በብዛት የሚጠቀሟት ማለት ነው። ሉክ እሷን 543 ነች። 543 ብዙ ጊዜ ያው የራሱ ሰብዋን ሰጥቶ ሰብስቢ ምናምን ይባላል። አሁን 553 ከምንድን ነው የሚነሳው? 543 ነው 543 እሺ። ከምንድን ነው የሚነሳው? ከሙያ ግዴታ ላይክ ለምሳሌ ሾፌር ነው። ሾፌሩ ላይሰንሱን ሲወስድ ሁኔታዎችን እያየ ትራፊኩን እየተቆጣጠረ የሰውን ህይወት በሚያድን መንገድ የማሽከርከር ኃላፊነት ተጥሎበታል። ደም ገደለ፣ ሰው ገጨ አይደለ? ያ ሆም ብሎ አይደለም ማለት ሰው ለመግጨት ብሎ ምናምን አስቦ አይደለም ይወጣ። አንደኛ ማወቅ ሲገባው መጠንቀቅ ሲገባው አልተጠነቀቀም ነው። ኦኬ አንዱ ሐሳብ እሱ ነው። ሁለተኛ ያ ቃል እንደሚደርስ እያወቀ አይደርስም የሚል ግምት ይወስዳል። አንደኛው ደግሞ እያወቀ አይደርስም ግን ከደረሰም ይድረስ አይነት ኢንዳይሬክት የሆነ ምን አለበት የሐሳብ ክፍል አለበት። የሆነ ሶርት ኦፍ ዕውቀት አለው። መጀመሪያ ላይሰንሱ ሲሰጠው ለምሳሌ ተገቢውን ጥንቃቄ እንዲያደርግ ይሄንንም ጉዳይ ያውቃል፣ ይገነዘባል። ለምሳሌ የሚሄደው መንገድ ላይ የሚሄደው ሰው አእምሮ በሽተኛ ቢሆን ህፃን ቢሆን ትልቅ ቢሆን ተገቢውን ጥንቃቄ ያደርጋል። ለምሳሌ አይናችን የሚለካው ጆሮአችን እንትኑ ምናምኑ የሚለካው ተገቢውን ጥንቃቄ ለማድረግ የሚያስችል ስታተስ ላይ ነው ተብሎ እምነት ተጥሎበት ነው። ስለዚህ ያንን ትረስት የተደረገውን ነገር በጣም ማክሲመም በሆነ ጥንቃቄ መንዳት አለበት ነው። ካልሆነና ከአቅም በላይ በሆነ ሁኔታ ሊፈጠር ይችላል። አድቨርተንት ወይም ኢንአድቨርተንት የሆነ ሐሳብ ክፍል አለው ማለት ነው። ያማ አደጋ ምናምን ይሉትማ እሱ የሐሳብ ክፍል ሌሎች ኢንተርቬኒንግ ፋክተር አደጋ ምናምን ሲሆን ሌሎች ኢሹዎች አሉት። ሌላው እዚህ ጋር ተያይዞ የሚነሳው ሙከራ ነው። ሙከራ እንዴት ነው ሜዠር የምናደርገው ነው። ሙከራ ይሄም ኬዝ ባይ ኬዝ ይታያል። ባይዘው ግን የሙከራ ዋናው ጽንሰ ሐሳብ ምንድነው? ሰውየው አድርጓል፣ በሱ ማድረግ ያለበትን አድርጓል። ፈጻሚው ወንጀሉን መፈጸም የፈለገው ሰው እስከ መጨረሻው ማክሲመም ኢፈርት አድርጓል። ግን እስከ መጨረሻው በሱ ሂደት ለምሳሌ አድርጓል። ድብደባም ከሆነ ውሮራም ከሆነ መውጋትም ከሆነ መግደልም ከሆነ ሞክሯል። ነገር ግን ሰውየውን መግደል አስቦ ምናምን ወጋው፣ ተረፈ። ሰውየው ባይሆነ መንገድ ተረፈ። ሰውየው ሲክስ ሲቀርብበት በሙከራ ተብሎ የሚቀርብበት ጽንሰ ሐሳቡ መሰለሽ ልክ ነሽ። አዲስ እስከ መጨረሻው አልተከታተለም ነው የዚህኛው ጽንሰ ሐሳብ። ማድረግ ያለበትን አድርጓል፣ እስከ መጨረሻው ግን አልተከታተለም። ኢን ዘ ኖርማል ኮርስ ኦፍ ቲንግስ ያደረገው ድርጊት ግን ያንን ጉዳት ሊያደርስ የሚችል መሆኑ ሜዠር መደረግ አለበት። አሁን ለምሳሌ ብዙ አቃቢ ህጎች የተለያየ ፖዚሽን የሚይዙት እዚህ ላይ ነው። ለምሳሌ ልንገርሽ፣ ጥይት ይዞ አቀባበለ ደን ተኮሰበት ሰውየው ላይ። ጥይት ሲተኩስበት ኦልሞስት በቃ ሰውየው ከአንገት በላይ ከሆነ ነው በቃ ለመግደል አስበው ነው የተተኮሰው። ሰውየው ተረፈ፣ በቃ ሙከራው ከሸፈ ማለት ነው። ሰውየው ሳይሞት ሙከራው ተሟልቷል። ሰውየው ግን ውጤቱን አላገኘም። ውጤት ነው ያላገኘው እንጂ ኦልሬዲ ድርጊቱ ተፈጽሟል። የሚቀጣው ግን በሚገድለው ልክ ነው። ማቅለያው ምናምኑ እንዳለ ሆኖ ማለት ነው። እንትኑ ለውጤት አላመጣም ማለት ወንጀሉን አልፈጸመውም ማለት አይደለም። መሞከሩ ከተረጋገጠበት የሱ ድርጊት ውጤቱን ሊያስከትል እኮ ይችል ነበር። ውጤትም ሊያስከትል ይችላል። ውጤት እንዲያመጣም አድርጎ ነው ይገደል። ለምሳሌ ሰውየው እግሩ ላይ ወይ ምናምን አይደለም የመታው፣ ደረቱ ሚሊተሪ ቢሆን የሰለጠነ ሰው ቢሆን እግሩ ላይ አነጣጥሮ ሊመታ ይችላል። እሱም አጨቃጫቂ ነው። እግር ላይ መምታት ሙከራ ያስብልም የሚለው ማከራካሪ ነው።
ነገር ግን ማን ነው እንደንትኑ እንደ እሱ እንደ ኬዙ ሁኔታ ሊታይ ይችላል ሰውየው የሆነ ልክ እየመታው እንደሆነ ሲያውቅ ሲሸሽ እሱ ደረቱን መምታት ፈልጎ እጁን ቢመታው አልመታውም ወይ አልተሞከረም ሌላ ሲናሪዮ ለምሳሌ እንውሰድ ብዙ አከራካሪ ስላለ እዚህ ፖይንት ላይ አንዳንድ ሰው በቦክስ ተመቶ ሊሞት ይችላል አይ ኖ እኔ ያጋጥሞኝ ያውቃል በቦክስ ተመቶ ኢንተርናል ብሊዲንግ በጣም ተፈጥሮ ማይመጣጠኑ ስለነበሩ ኦኬ አንዳንዱ ደግሞ በኮብልስቶን ጭንቅላቱ ቢመታ ሊሞት ይችላል አንዳንዱ ደግሞ በዘነዘና ሊመታ አሁን ምንድነው አንዳንዴ ለምስ በዘነዘና የተመታው የግድያ ሙከራ የሚሆንበት አጋጣሚ ሊኖር ይችላል በድንጋይ የተመታው ሰርከምስታንሱን ነው እውነት ነው ግን መመዘን ያለብን ግን ጀነራል ምንድነው በኖርማል ኬዝ ይህ ድርጊት ይህን ውጤት ሊያስከትል ይችላል ወይ ነው ነገር ግን አንዳንዴ ቅጣት ማቅለያ ነው የሚሆነው እዚህ ላይ ማለት ነው ነገር ግን አንዳንዴ በወንጀሉ ባህሪ ሙከራ ማይሆን አለ የሙከራ ወንጀሎች መጠቀስ አለባቸው ህጉ ላይ በባህሪው ሙከራ ማይሆን አለ ለምሳሌ ስድብ ይሁን እንችላለን ለምሳሌ እንትናኮ ለመስደብ አስን ብሎ ምናምን ብለ ሙከራ ሊሆን አይችልም እውነት ነው በባህሪያቸው የወንጀሉ ባህሪ ሙከራን ማያደርገው እና እሱም ሊዝትበት አስቦ ተው ምናምን ልትስቡኮ አፉን ከፍቶ ነበር ተው ልትላችለው ልክ ነው ኢምፖሲብል እንትናቸው ብዙ ጊዜ በሙከራ እንትኖቹን ካያቸው በሙከራ የሚገለጹት በመንካት የሆነ ከዚህኛው ሰው ያልፎ እዛኛው ላይ የሚተላለፍ ነገር ያላቸው ናቸው መግደል መምታት መቁረጥ መፍለጥ እንዲህ አይነት ነገር ጋር ጉዳት ማድረስ አካል ጉዳት ማድረስ እንዲህ አይነት ነገሮች ናቸው ወረወረና ሳተው ለምሳሌ ላይክ ዛት ምናምን ያካል ጉዳት የከባድ ያካል ጉዳት ሊያደርስበት ይችላል ላይክ ዛት የሚሞከር ማለት እንትኑ በባህሪው የወንጀሉ አፈጻጸም የሚሞከር መሆን አለበት አሁን እንዳልከው ሊሰድበው አስበው አፉን ከፈተና ዝም አለ ሊል ብሎ ሊያስርምት በሙከራ ልታስረዳው የምትችለው አይደለም አንዴ ምንድነው ሲቀልዱ ይሁን አላቀም እንደዚህ አይነት ክስ ተሞክሯል ብለው እንት ካኖት ቢ አይ ሊሆን አይችልም ሌላ ደግሞ ይኸውልሽ አንዳንድ ወንጀሎች አንቀጾች ዩኒክ ባህሪ ያላቸው የራሳቸው ለምሳሌ ንብረት ላይ ጉዳት ማድረስ ይሄው ንብረት ላይ ጉዳት ማድረስ በቸልተኝነት የለውም የቸልተኝነት ፕሮቪዥን የለውም ላይክ እንትናኮ እንትና ንብረት ላይ በቸልተኝነት ጉዳት አደረሰ ካሉት በቃ ሊሆን አይችልም ጉዳት ካደረስክና ከሰበርክ ወይ ካጠፋ ታስቦ ነው የሚሆነው የቸልተኝነት የሚባል ፕሮቪዥን የለውም አንዳንዶች በባህሪያቸው ቸልተኝነትን ማያቋቁሙ አሉ ዩኒክ ኔቸር ስላላቸው የወንጀል አፈጻጸሙ ባህሪ ማለት ነው አንዳንዶቹ ደግሞ የድርጊትን በርደን ሺፍት የሚያደርጉ አሉ በባህሪያቸው ላይክ ለምሳሌ አምባጓሮ አሁን ጉዙፋዊ ኤሌመንቱን ሺፍት ነው የሚያደርገው ወደ ተከሳሹ ነው ሺፍት የሚያደርገው ቴክኒካሊ ስፒኪንግ አሁን አንድ ወንጀል 3 ነገሮችን መያዝ አለበት ግን ፕሮስኩተሩ አቃቢጉ ቦታው ላይ መገኘቱን ካየ አንድ ላይ ቻርጅ ሊያደርገው ይችላል አለማድረጉን ፕሩፍ የሚያደርገው ግን ተከሳሹ ነው የሚሆነው አሁን እዚህ ጋር የዚህ አንቀጽ ባህሪ በጣም ይገርመኛል አንዳንዴ ማለት እንትንን ማቴሪያል ፋክት ሺፍት የማድረግ ግዙፋዊ ነገርን ሉክ ለምሳሌ ምን ይላል መሰለሽ አንቀጽ 33 ላይ ጀነራል ፓርቱ ላይ በልዩ ወንጀል ተካፋይ መሆን ይላል አንቀጽ 35 በህብረት የተፈጸመ ወንጀል ነው የሚለው አንድ ወንጀል ቁጥራቸው ከአንድ በላይ በሆኑ ሰዎች በህብረት በተደረገ ጊዜ የወንጀሉ ተካፋይ መሆኑ ያልተረጋገጠበት ሰው አይቀጣም ይልና ሆኖ በአንድ ክፍል በተመደቡ ሰዎች እንደ አድማ እንደ አምባጓሮ የመሳሰሉ ወንጀሎች ሉክ አምባጓሮ አድማን ሜንሽን አደረገ በተደረጉ ጊዜ በህብረቱ ውስጥ መገኘቱ የተረጋገጠበት ሰው የማይቀጣው ይልና ኤክሰፕሽኑን በወንጀሉ ተካፋይ አለመሆኑ ሲያስረዳ ነው በርደኑን ወደ ማን ያመጣው ወደ ተከሳሹ አይ እኔ እኮ ምንም ቆም ያየሁኝ ወይ ገላገልኩ እንጂ ተሳትፎ አልነበረኝም አክቲቪቲ የኔ ድንጋይ እኮ ማንንም አልመታችም ላይክ ዛት ማለት ነው it's very difficult በጣም ዲፊካልት ነው እና
ኢቭን አቃቤ ሕግ ዝም ብሎ ነው የሚከሳው እዛ ፍርድ ቤቶችም ቻርጅ ማድረግ እድሉ ከፍተኛ ነው የመቀጣት እድሉ በጣም ከፍተኛ ነው ለማስረዳት የሚከብደዋል አምባጓሮ ምናምን ሲሆን ደግሞ ሰዎች ነጥለው ከነበረው 10 ወይ 11 ሰው ውስጥ እንተና እንዲህ ያላደረገም ብሎ አክቲቪቲውን ለማስረዳት በጣም የሚቸገር ነገር ነው ሞሮሊስ ሀሳቦችን ነካካናቸው በጣም ዲፕ ስለሆነ ብዙ ማድረግነበትም እውነት ነው አይ ጥሩ ነው ያወራቸው እንደው to the best of my knowledge ምናልባት በጋሽ ኑሩ ቋንቋ ቢሆን ሞር ይገለጽ ይችላል ያው ላይ በጣም ኤክስፐርት የሆኑ ሰዎች አሉ አይ ኖ ግን አንድ ነገር ልበል እዚህ ጋር ለማጠቃለል ማለት ነው በእኛ ሀገር ሌጋል ሲስተም በኢትዮጵያ ያልተካተተ ኮማንድ ሪስፖንሲቢሊቲ የሚባል ጽንሰ ሀሳብ አለ ዶክትሪን ነው እና አሁን ቴሲሲ እሱ ላይ ነበር የሰራሁት እኔ የማስተርስ ቴሲሲን ምንድነው ክሪሚናል ሎ አሜንድ እንዲደረግ ነው የሚጠይቀው ያ ደግሞ ምን አይነት ጽንሰ ሀሳብ አለው መሰለሽ ሜሪት አድሚኒስትሬሽንን ያስገድዳል ሳሌ የሆነ የጦር መሪ አለ እንበል ያ የጦር መሪ በስሩ ወታደሮች አሉ እና የሱን ወታደሮች አንደኛ ኢፌክቲቭሊ ባለማዘዙ ሁለተኛ ኢፌክቲቭሊ ባለመቆጣጠሩ ፌለር ቱ አክት ማለት ነው አክሽን ባለመውሰዱ ለመከላከል እርምጃ ባለመውሰዱ ከተፈጠመም በኋላ እርምጃ ባለመውሰዱ ይሄንን ኃላፊነታችሁን አልተወጣችሁ ኃላፊነትን ባለመወጣት በመፈጸም ቀጥታ በመፈጸም አይደለም ባይዘው ኮማንደሩ ኃላፊነቱን ባለመወጣቱ ፌለር ቱ አክት ምን ያደርጋል ክራይም ስታብሊሽ ያደርጋል የኛ እንትን ላይ ዳይሬክት እንትን የለውም ፕሮቪዥን የለውም that is ወደ ሌሎች ሌጋል ሲስተም ስንሄድ የሊያቢሊቲ የወንጀል ተጠያቂነት ስኮፑ ይለያል ብዬ ቀድም የጀመርኩት ይሄ ነው እና በአጠቃላይ ግን ስናየው ስለ ክሪሚናል ስለ ወንጀል ተጠያቂነት ስለ ወንጀል የሐሳብ ክፍሎች የወንጀል ኤሌመንቶች እና ሙከራ የመሳሰሉት ነገሮች ባጭሩ ስንገልጻቸው ይሄን ይመስላሉ በጣም አመሰግናለሁ ጥሩ ቆይታ ነው የነበረን ኢዘዲን እንግዲህ ዛሬው ህግን በአዲስ እይታ የተሰኘው ፕሮግራማችን ከአቶ ኢዘዲን ጋር በተለይ ደግሞ አንድ ሰው የወንጀል ኃላፊነት የሚመጣበት 3 ነገሮች ሲሟሉ የህግ ክፍል የድርጊትና የሐሳብ ክፍል ሲሟሉ መሆኑን በተቻለ መጠን ጥሩ በሆነ ሁኔታ ተንተና አድርገን ለማውራት ሞክረናል በቀጣይ ከሌሎች እንግዶች ጋር አዳዲስ ርዕሶችን ይዘን እንቀርባለን እስከዛው ቸር ሰንብቱ